ባል ማለት ጨዋታ አይደለም። ልንገራችሁ፣ እኔ በጣም አዝናለሁ ባላቸውን የሚያቃልሉ ሰዎች። ፈታኝ አልፈታኝ አልፈልግሽም አለኝ ፈለገኝ ሌላ ጉዳይ። አንድ ቀን ስለ ማህሙድ ክፉ ስናገር ታውቃለህ? አልፈልግሽም እኮ ብሎኛል ማሚዬ። ክፉ አልናገር፣ ጌታዬ ነው ወንድሜ ነው። ማህሙድ በዚያን ወቅት ሙስሊም ነው። ሙስሊም ስለሆነ ራሴን ለማዳን አድርጌዋለሁ ብዬ በግልጽ ተናግሬያለሁ። ይህ አልዋሸሁም። ትሁት እንደ ማህሙድ፣ የዋህ እንደ ማህሙድ ሰው የለም። በእውነቱ ነው የምልህ። ፈጣሪ አጥፋኝ ነው እንትን አለ። በጣም የዋህ ነው። በቀን 20 ሚሊዮን ብታፈስልኝ ክብሬን ነክተህ አይደለም። አልናስነካም፣ ክብሬን አላደኩም። እንደዛ በህይወት እያለ ማሚ ግን ይሄን ዘረፈችው የሚባለው ነገር ምንም እንዳልዘረፍኩት ባዶ እጁን መጥቶ ይሄ ሁሉ ተካፍሎ እንደወጣ ማስረጃ እንዲያው ያላወቀ ያ ስሜት እንዲህ አደረገች ለሚል ሰው እንዲረዳ ነው እንጂ ባላነሳውም ደስ ይለኝ ነበረ። የተወዳችሁ ተመልካቾቻችን እንዴት ሰንብታችኋል? እነሆ ዛሬም በሌላ እንግዳ ተገናኝተናል። የዛሬ እንግዳችን ከዚህ ቀደም በተለያዩ ማህበራዊ ሚዲያዎች እንዲሁም በቴሌቪዥን ማሰራጫዎች ላይ የምታውቋቸው ናቸው። በአነጋጋሪነታቸው ይታወቃሉ። ወይዘሮ እጅጋየሁ እማማ እጅጋየሁ እንዴት ሰንብተዋል? በድጋሚ ተገናኘን። እግዚአብሔር ይመስገን። እማማ በል የሚያምርብህ እማማ ነው። እማማ እጅጋየሁ ዛሬ በርካታ ጉዳዮችን እናነሳለን። ከጋሽ መሐሙድ አህመድ ወይም ከአንጋፋው የትዝታ ንጉስ ጋሽ መሐሙድ አህመድ አድናቂዎች የተነሱ ቅሬታዎች አሉ፣ እነሱ እናነሳለን። በክፉም በደግም በቤተ ክርስቲያን አካባቢ ስለሚነሳው ስሞም እንግዲህ ጥያቄዎች ይዘን መጥተናል። እነሱን በስፋት እንመለከታለን። ከስራው ጋር በተያያዘ እንግዲህ የተወሰኑ ነጥቦችን እናነሳለን። እስኪ እንዲያው አንዳንዴ በሀገራችን አባባል ነገርን ከስሩ ውሃን ከጥሩ ይባላልና ከስሙ እንጀምር። እጅግ አየሁ እንግዲህ 80 ዓመት ብዙ ነገር አዩ፣ ብዙ ነገር አሳዩ። የስሙ ጉዳይ ራሱ ሚስጥር ሆነ። አዎ ስሜ እጅጋየሁ በየነ በዛብህ እባላለሁ። ትውልዴ ትግራይ ነው። እጅጋየሁ ያሉኝ ወላጅ አባቴ ናቸው። ከዚህ በፊትም ተናግሬዋለሁኝ። እና እዛ ትግራይ ስወለድ አብረህት ነበር ያሉኝ። አባቴ ግን ከእናቴ እኔን ማግኘታቸው ልክ እንደ ትልቅ ብርቅ ነገር ስለተሰማቸው እጅግ አየሁ፣ ብዙ ነገር አየሁ እንደማለት ነው። በዚህ መልኩ እጅጋየሁ ብለውኛል። በእጅጋየሁ ስሜ ጸንቶ ከተወለድኩ እንግዲህ እስካሁን እጅጋየሁ በየነ የተነበዩ አልመሰለዎትም? አሁን ይህን ዓመት እንግዲህ ሲያዩት ህይወትን ሲመለከቱት ትንበያን ነገርም ይመስላል። እንግዲህ በዛን ሰዓት የተሰማቸው ወላጆችን ምን አውቅ አልችልም። በተለያዩ ቃለ መጠይቆች ላይ የኔ ነገር ይገናል፣ የኔ ነገር ይሰፋል ሲሉ እሰማለሁ። ምክንያቱ ምንድን ነው? እንግዲህ አንድ እንትን አለ። ወደዛ ከመሄዳችን በፊት አሁን ሀገራችን ላይ ትንሽ ችግር በተለይ አሁን ወደ አሩሲ አካባቢ ላይ የተፈጠሩ ችግሮች ያማል። ሁላችንም ታመናል። እኔ በእውነት እግዚአብሔር በሚያውቀው በጣም አዝኛለሁኝ። ይህን ጉዳይ መቼም እንዲሁ ሊታለፍ የማይገባው መንግስትም ቢሆን ይህን ጉዳይ ምን እንደሆነ አጣርቶ እንዲህ ለተጨነቅነውና ነገ ምን ይመጣል ብለን ለምንፈራ ለሚያስተዳድረን ህዝብ ቢያሳውቀን ብዬ በዚህ ብንጀምረው ደስ ይለኛል። ይህንን ሀሳብ ግለጽልኝ። አመሰግናለሁ። ሁላችንም አዝነናል። ሁላችንም ጉዳዩ መፈጸም የሌለበት ነው። በተደጋጋሚ ጊዜያት እንደዚህ አይነት ነገሮችን እየተመለከትን ነውና ያው የሚመለከተው አካል ያው እኛ ከማዘን ከመጸለይና እንግዲህ ላለፉት ነፍስ ይማር ከማለት ያለፈ አቅም የለንም። ስለዚህ የሚመለከተው አካል ለተጎዱ ወገኖች መፍትሄ ይሰጣል የሚል እምነት አለን። ወደ ጥያቄ ስመለስ እንግዲህ ቀደም ሲል ጠይቄዎት ነበር በተለያዩ ቃለመጠይቆች ላይ የኔ ነገር ይገናል፣ የኔ ነገር ይሰፋል፣ እንደው ከሌላው በተለየ መልኩ ነገሮች ይታዩብኛል ሲሉ ሰማውና ምክንያቱ ምንድን ነው? እንግዲህ እኔ የሚመስለኝ ነው መገነን ይገናል። ምንም ነገር የኔ ለማይሟሟቃል እግዚአብሔር ይመስገን። እንግዲህ አንዱም በጣም በእግዚአብሔር አምናለሁ፣ የእሱም ፈቃድ ይሆናል። ሁለተኛ ደግሞ ፍርሃት አላውቅም። በተፈጥሮዬ ፈሪ፣ አስመሳይ፣ ያልሆነ መሆን መሞከር
እጅጋየሁ በየነ ጋር የለም። እውነት ስለምናገር ማንንም ስለማልፈራ ለሀቅ ስለምኖር ምናልባት ያም ሊሆን ይችላል የሚል ግምት አለኝ። ባመንኩበት ደግሞ ማንም እኔን ሊለውጠኝ አይችልም። አንተን ሳይ ሌላውን ያንን ሳይ ሌላ መምሰል ምናምን አስተዳደጌም አይደለም። እኔም ካራክተር በዚህ ይሆናል የሚገናው ይገናል። ግን ይገናል ደስ ይለኛል። ያሳድጉኛል ያሉት እኮ ያው ልጅነቱ እንደ መኳንንቱ እንደ መሳፍንቱ ልጆች በቅምጥል ነው ያደጉት። ትክክል። እንደው አሁን ያ አስተዳደጎ በልጅነቱ ያሳለፉት ህይወት አሁን ላሉት እማማ እጅጋየሁ ወይም ወይዘሮ እጅጋየሁ ያበረከተው አስተዋጽኦ ይኖር ይሆን? ወል እንግዲህ ምንድነው መሰለ ሳድግ ከልጅነቴ ጀምሮ ታላላቆችን እንዳከብር፣ አባቶች እንዳከብር፣ ማንንም ሰው ቢሆን እንዳከብር፣ ከዛ ፋሚሊ ወጥቼ ዝቅ ብዬ እንድኖር እንዳከብር አድርገውን ያሳደጉኝ። ያ እድገት ነው። አሁን ሁሉን እጅ ነስቼ ነው። በአንድ እጄ ጨብጬ አላቅም። እኔ አሁንም ማንንም ሰው ስጨብጥ በሁለት እጄ ጎንበስ ብዬ ነው የምጨብጠው። ይሄ ከዛ ከወላጆቼ የወረስኩት ነው። the same thing ላወርስም ላሳይም ማሳየት ያለብኝ ለልጆቼ ነው። ይሄንን እግዚአብሔር ይመስገን የ5 ልጆች የ8 የልጅ ልጆች እናት ነኝ፣ አያት ነኝ። የተባረኩ የተቀደሱ ልጆች ድምጻቸው የማይሰማኝ እንኳን እኔን አልያዙም። አዝናለሁ። አንድ ልጅ ቢይዝ ደስ ይለኝ ነበር። አንድ ቤተከተለ የለም፣ አንድ የለም። 5ቱም ረማሚ ረፊ ረማሚ ባክሽ የሚል እንጂ የኔን የያዘ ልጅ አላገኘሁም። ግን ይሁን የየተፈጥሮ የየራሱ አለው። ያ ተፈጥሮውን ደግሞ ግን ዋናው ምንድነው? ክብራቸውን ጠብቀው የሰው ክብር ጠብቀው የተማሩ ልጆች፣ ሁሉን ነገር ያሟሉ ልጆች፣ ከኔ ምንም የማይፈልጉ ልጆች፣ እኔም ከነሱ ምንም አልፈልግም። ፍቅር ግን ኃይለኛ የቤተሰብ ፍቅር ቤታችን ላይ አለ። እንግዲህ ለልጆቼ ያንን ያሳደግኩትን እያሳይቼ አስተምሬያለሁ። እንግዲህ ያው እናቱ በልጅነት ወደ ሞት በ54 ዓመታቸው ህይወታቸው ያለፈው። ከዛ በኋላ ወላጅ አባቱ ሌላ ሚስት አግብተው ሌሎች ልጆችን ወልደው የእህትና ወንድም እንዲኖሩ አድርገዋል። እስኪ በኋላ ስለመጡት እናቱ እንዲሁም ስለ ወላጅ እናቱ ትንሽ ነገር ይበሉን። ይኸውልህ በ54 ዓመቷን ብትሞት አብረው ሆነው አይደለም። እኔ ልጅ ሆኜ ነው የተለያዩት። እናቴ በጣም ኃይለኛ ናት። አትንኩኝ ባይ ናት። ማንም እንዲነጫ እኔ ከእናቴ ጃለው ይመስለኛል። እማማ ናት እንጂ አባቴ እንደዚህ አይደሉም። እና የኔ እናት የተለያዩት ቀደም ብለው ነው። ልጅነቷ ከመሞቷ በፊት ነው። እና ያገቧት አማራ ናት። ይፋቴ ነው አገሯ፣ ይፋቴ ናት። ደግ ጥሩ ሰው ተንከባክባ ወላጆቼ እኮ እንደውም እናቴ አላረገችልኝም፣ እሷ ያረገችልኝን ማማ ያረገችልኝ። ማማ ምለው ሁለቱንም ነው። እንግዲህ ለመለየት ያህል ማማ ጥግነሽ አባቴ ባለቤት ናት። ጥግነሽ ባንቱ ዋሉ ትባላለች። አማራ ናት። አማራን ያገቡት አባቴ ከኔ እናት በኋላ አግብተው ምትክ በየነ፣ ተስፋዬ በየነ፣ ሙሉ ዓለም በየነ፣ ህይወት በየነ ተወልደዋል። እህቶች፣ ጥሩ ዘመዶች፣ ጥሩ ቤተሰቦቼ አብረን ያደግነው። እኛ ምንም አናውቅም። አባቴም አንድ ነገር ተንኮል የማያውቁ ሰው ናቸው። ደግ አባት ናቸው። ሰርተው የሚኖሩ ናቸው። የታወቁ ናቸው። ያላቸው ናቸው። በሰላም አሳድገው ልጆቻቸውን ለዚህ አብቅተዋል። በመለየታቸው እርሱ የደረሰበት ምንም ወይ በጣም እናቴ ደግ ነበረች። በእውነት እማማ ጥግነሽ እኔ እንጀራ እናት ልላት አልችልም። ከዚህ በፊትም ገልጬዋለሁ። የእንጀራዬ እናት ብላት የእንጀራዬ እናት ናት እንጂ ክፉ ሰው አልነበረችም። እኔ አላቅም። የእንጀራ እናት ክፉ ሲባልም ላምን አልችልም በእናቴ ስላየሁ። በቅርቡ በእርሶ የህይወት ዙሪያ በተሰራ ዶክመንተሪ ላይ ወላጅ አባቴን ለበሽታ የዳረኳቸው እኔ ነኝ ሲሉ ሰምቻለሁ። እና ምክንያቱ ምንድን ነው? እስኪ ይህን ታሪክ ያጫውቱ። ምክንያቱ ምንድን ነው? መቼም በዛን ዘመን ረጅም ዘመን ነው እንግዲህ እኔ የ19 ዓመት ልጅ ሆኜ ነው። በዛን ዘመን እንግዲህ የነበሩ እንትኖች ሴት ልጅ አደባባይ አትወጣም፣ ሴት ልጅ ፍቅር ይዟት ከሌና ወደድጃለሁ ብላ ባላታመጣ እንዳሻት መሆን አትችልም። እና እኔ ተደብቄ አባቴን ሳላስፈቅድ እናቴንም ሆነ ማናቸውንም ሳላስፈቅድ እንዳልኩ በዚህ በፊትም ተናግሬያለሁ። የእህቴ ባል
ሙልጌታ በላይ ይባላል አለ። አሁንም 96 ዓመቱ ነው። አሜሪካን ነው ያለው እና ጋሽ ሙልጌታ ነው እሱ ብሔራዊ ቲያትር ዓለም ያኔ ቀዳማዊ ኃይለ ሥላሴ ቲያትር ነው የሚባለው። እዛ ይሰራ ነበርና እሱ ነው እንድገባ አረገኝ። ተደብቄ ቁንጅና ውድድር ገባሁ። እንግዲህ የምታየው እዚህ ከአባባ ጃንሆይም ስሸለም እዛ መራጮችን ፊት ስሽከረከር እታያለሁ። ቆንጆ ነበርኩ መሰለኝ። በዚህ ምክንያት ሲሰሙ አባቴ እንደብድ ሆኑ። ያን ዕለት ውሃ ስጡኝ፣ ውሃ ስጡኝ፣ ውሃ እያሉ እየደጋገሙ ጠጡ። የትግራይ ሰው ናቸው፣ አክሱም ናቸው። ሁለት ሞት ነው ለነሱ። እውነቱን ልንገርህ አይታሰብም። ሴት ልጅ እንደው መልኳ ባይታይባቸው ነው የሚፈልጉት። ተምሬ ልጄ እዚህ ትደርሳለች፣ ተምራ ዶክተር ነው ጠዋት ማታ የሚሉት አባብዬ። ያ ሳይሆን ቀርቶ በቁንጅና ውድድር ላይ ስገኝ በዛ ምክንያት ስኳር ሐኪም ቤት ሲሄዱ ስኳር ድንገት ከፍ ብሎ ወደ ላይ፣ ከዛን ጊዜ ጀምሮ የስኳር በሽተኛ ሆነው መድኃኒት ይወስዱ ነበር አባብዬ። በ85 ዓመታቸው ነው የሞቱት። አልተጸጸቱም በዚህ ምክንያት አባቶት ለዚህ በመዳረጉ? ወል እንግዲህ የት ይቀራል፣ እሱማ ማዘንህ አይቀርም። አባቴ እግር ላይ ወድቄ ማሩኝ ብያለሁ፣ ይቅር በሉኝ አጥፍቻለሁ ብያለሁ። ግን እንግዲህ ወጣትነት ነው፣ ምን ታደርገዋለህ? እግዚአብሔርም ፈቅዶ ነው። ከዚሁ ጋር ተያይዞ እንግዲህ እኔ በህይወቴ ችግር አላቅም፣ ወጥቼ ወልጄ ደክሜ አላቅም። ነገር ግን ከዚህ የቁንጅና ውድድር በኋላ ነው ብዙ መከራና ችግርን የተጋፈጥኩት በህይወቴ። ከልጅነት ያላየኋቸውን የመከራ ጊዜያት ያሳለፍኩት ያን ጊዜ ነው አሉ። አዎ ብያለሁ። እንግዲህ ምንድን ነው ያ አጭር ብትሆንም ጊዜዋ ከቤት ተባርሬያለሁ። አይኗን አታሳዩኝ ተብዬ እብድ ሆነዋል። ከቤት ተባርሬያለሁ። ከአባቴ ስባረር አጎቴ ጋር ነው ሄድኩት። ፀሐይ የበዛብህ ይባላሉ። ሄድኩኝ። አባቴ ታናሽ ወንድም ናቸው። እሳቸውም ጋር ሄድኩና ገና ውጪ ውጪ ወንድሜን አቃጥልሽ ብለው አባረሩኝ። የትም መሄጃ የለኝም፣ አላቅም። በዛን ጊዜ ደግሞ ዝም ብለህ ጎጆ አትወጣም። ብዙ ፈተና በዛን ዘመን ደርሶብኛል። ግን በአጭሩ አልፏል። ለምን ተፈጥሮዬም እኔ ስትሮንግ ነኝ፣ እንትን አይደለም። በጣም እግዚአብሔር ይመስገን። ስንት ዓመት ነበር የቁንጅና ውድድር ሲወዳደሩ? 19 ዓመቴ ገና ልጅ ነበሩ። አዎ። እና ወዲያው አረገዝኩ። ዶክተር ጊዮንን በ20 ዓመቴ ወለድኩኝ። አሁን የ61 ዓመት ልጅ አለኝ። እግዚአብሔር ይመስገን። የተማረ ነው፣ ሐኪም ነው። እኩያ ማለት ነው። ኧረ ልጅ እኩያ ልጅ ነው። እንደምን ነው ቁጭ አልሽ እኮ አንቺ አለ ሞትሽ እንዴት ይሻላል ወይ አውርሽን አሁኑኑ እያለ ይቀልድብኛል። በጣም ጎበዝ ነው። በጣም ራሱን እንትን ያለ ጎበዝ። ልጆቼ በሙሉ እግዚአብሔር ይክበር ይመስገን በሁሉ መርቆኛል እግዚአብሔር። ለእኔ ያደረገውን ደግሞ አሁንም ለሁሉ ያርግለት፣ ለሁሉ ያርግለት። እኔ ደስተኛ ነኝ። ቅድስት ሀገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን፣ 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን፣ 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን፣ ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን፣ የተሰቀለበትን የቀራንዮ ተራራን፣ የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ስለዚህ ማመለጫን ያደረጉት ማለት ነው። ጓደኝነትን ከቤት ሲባረሩ ወይም ከቤተሰቦች በቁንጅና ምክንያት ሲወጡ መሸሸጊያን ያደረጉት። ኦፍ ኮርስ ምን አለኝ ታዲያ እሱ ጋር ገባሁ። ያው በጓደኝነት ነው እንጂ እሱም እንግዲህ አማራ ነው። ምንም ማለት አይደለም። መቼ እኔ ጥላቻ የለኝም፣ የአማራ ጥላቻ። መልካም። ከዛ ወደ ሁለተኛ ባለቤቶ ሄዱ። ዲፕሎማት ነበሩ። አዎ ዲፕሎማት ነበሩ። እርሳቸውም 2 ልጆች ከወለዱ በኋላ ተለያዩ። አዎ ተለያየው። ልንለያይ ፕላንም ሀሳብም አልነበረንም። ደርግ ሲገባ ጓዛችሁን ይዛችሁን እየተባለ ጥሪ ተጀመረ። ዲፕሎማቶች በሙሉ
አሁን ኑ ተመለሱ ሲባል ብዙዎቹም ታስረዋል፣ ተገደሉም አሉ። አሁን ባለቤቴ እንሂድ አልኩት። ንጋቱን እንሂድ ስለው እኔ ለመታሰር ወይ ለመሞት አልሄድም፣ አሁን እኛ አሜሪካን እንግባ ልጆቻችንን እናሳድግ አለኝ። ጥሩ። እኔ እናቴ ታስራ ችግር ላይ ወድቃ ማን ይሉኛል? እኔ አሁን ጥዬ አሜሪካ ለመግባት እኔ አላረገውም። ፈለክ አንተ ሂድ፣ እኔ ሀገሬ ነው የምሄደው። ወላጄ እናቴን ማስታመም ማየት አለብኝ፣ አጠገቧ መሆን አለብኝ፣ ስንቅ ማቀበልም አለብኝ አልኩኝ። ተነሳሁ፣ መጣሁ። ለእናቴም ስንቅ ሰጥ አቀርብ ነበር። ክቡራቱ ከተማ ይፍሩ አበልጄ ነው ከባለቤቱ ጋር በመሆን እሱም ጠይቅ ነበር፣ እሱንም ጠይቅ ነበር። እኔ አንዴ ከቀረብኩ አንዴ እኔ ነው ካልኩኝ የመክዳት በክፉ ጊዜ እውቀቱም ችሎታውም አቅሙም የለኝም እና እንኳን እናቴን ማለቴ ነው ማማን ያው ቆየው። ከዛ ታመመች። ስትታመምም ጣሊያን ሀገር ሄድን፣ ይዣት ሄድኩኝ። ሲያማት ድሮም ውጭ ነው የምትታከመው ማማ። ሄድን፣ አልሆነም፣ እግዚአብሔር አልፈቀደም። መጣን። 1 ወር ከ6 ቀን ፉላ ሆስፒታል ገባች። እንደገና ተመልሰን አስታመምኩ። ሞተች፣ አረፈች። እግዚአብሔር ይመስገን። ልክ ማማ ብሊዲንግ ይዟት ግለጭኝ ግለጭኝ ስትል ዶክተር ሀና የምትባል ሀና ጎበዜ እዚህ ፉላ ሆስፒታል ነበር፣ ሐኪም ናት። አንድዬ ሀንዬ ድረሽልኝ ድረሽልኝ ስላ ገላጫች አይቻትና ሮጣ ሂዳ ደም ይዛ መጣ። ደም እያረገችላት ነበረ። ከዛ ማማ አልኳት፣ ሳው አውቄም ደፍሬሽ ሳላቅም በስህተት የበደልኩሽ ያስቀየምኩሽ ነገር ሁሉ ካለ እማዬ ማሪኝ ብዬ ተደፋሁ። ልክ ጸጥ ብላ እስከምታቆም ድረስ እየመረቀችኝ ነበር። ልክ ዝም ስትል ምን ሆነች ብዬ ብድግ ብዬ አሁን ሀና እንዲህ ትጨናታለች ልባል። ሀና ምንድን ነው ለምን ደሱ ታሻታለች? ምን ሆነች ስላት በቃ አርፈዋል አለች። እየመረቀችኝ ሞተች። ሴም ቲንግ አባቴም እንዲህ ነው የሆነው። በዚሁ ልቀጥልልን። አባቴ ቀን ሄድኩ ምሳ ልብላ ከአባብዬ ጋር ብዬ እንግዲህ እኔ ማማም አረፈች ሞተች። ከዛ በኋላ ለመሄድ ፈልጌ ነበር ባለቤቴ ጋር ወደ አሜሪካ ለመሄድ ፈልጌ ነበር እና ታግጃለሁ ከሀገር እንዳልወጣ። ያው አቅርብ ያለው ታይቷል ወረቀቱ። ደርግ አግዶኛል ከሀገር እንዳልወጣ። አሁንም አለኝ ወረቀቱ። አሁን ስሞክር ተከለከልኩኝ። ምን አድርገው ነው የታገዱት? የተከለከልኩት ያው ባሌ ሄዶ ጠፍቷል አሜሪካ። ባለቤቱ ምክንያት ነው ሌላ ሪዝን የለውላቸው። ምን የፖለቲሻን አይደለም፣ እውቀቱ የለኝ፣ ትምህርቱም የለኝ የፖለቲካ እና ምንም እንትን የላቸውም። ግን ያው ባለቤት ሄዶ እንትን ስላለ እኔም እንዳልወጣ ታግጃለሁ። አሁን በዛ ምክንያት እንደውም አረፋለች። አሁን ጓድ ፍቅረ ስላሴ ወግ ደረስም አርፏል። የእሱ ባለቤት ጋር ሂጄ ሀንዬ ማነው ሀሪዬ እባክሽን የኔ እህት፣ ኧረ ልጆቼ ናፈቁኝ፣ ያንቺ ባል ነው አሉ ያገደኝ ሁሉ ብያት እሷ ረድታኝ ግዳይ እንዲነሳ ተደረገ። ኤኒሃው ምንድነው አባቴ ሄድኩኝ። አባቴን እንትን ምሳ ልበላ ሄድኩና እቤት በላን። ስገባ ቆንጆ ልብስ ለብሰው በረንዳ ላይ እንዲህ እንጎራደዳሉ። አላ በላሁ ምሳ በላና ጨርሰን እንደወጣ ስለ አባብዬ ይመርቁኝ ስላቸው አልመርቅም፣ እኔ ልጆችን ሁላችሁንም መርቂያችኋለሁ፣ አላዳላም። በጎን መተሽ አንቺ መረቀኝ ምንድን ነው አሉኝ። አይኔ እኮ ከሀገር እንዳልወጣ አባብዬ ተከልክያለሁ። የፈራሁት ደረሰ። እንዲህ እግራቸውን እየመጡ ጠርጥሬ ነበረ እኮ እቺ ልጅ ለምንድነው ቤቷ ትዳሯ ጋር ማትሄደው ል ነበረ። ይሄ ነው ለካ አሉ። ነይ ብለው መርቀው አወረዱት። የምርቃት ማዕት አጎንብሼ ተመርቄ ጫማቸውን ስሜ አባቴን ወጣሁ። ማታ 2 ሰዓት ላይ አረፉ። በዛን ዕለት የዛችነት ቀን ይሄ ሆኖ ማታ ስትሮክ ያዛቸው፣ ወዲያው ሞቱ። ጸሎታቸውም ይሄ ነበር፣ አንድ ቀን ልጆች እጅ ላይ አትጣለኝ። እንዲህ አይነት ሰላማዊ እንቅልፍ ነበር የመለጉት። ያቺ የተመኟትን አደረገላቸው። ተደውሎ ተጠራ።
የሁለቱንም ወላጆችን ህይወታቸው ከማለፉ በፊት ምርቃት የተቀበልኩኝ ልጅ ነኝ። እውነቴን ነው የምልህ፣ እግዚአብሔር ምስክሬ ነው። ወሽቻ ለማወራ ስለዚህ የሁለተኛው ትዳሩ የፈረሰው ያው ባለመግባባት ሳይሆን በቦታ ርቀት አይደለም፣ በቦታ ርቀት ምክንያት ነው። ከዛ በኋላም ከሀገር እንዳልወጣ ስለተከለከልኩኝ አልቻልኩም መሄድ። ብዙ ንብረትም ነበረን፣ አልተቻለም። ምን ወሬም ደግሞ አለ ታውቃለህ፣ ሰውና ሰው የሚያለያይ እንጂ የሚያስማማ የለም። እንዲህ አደረገ ከሌ ጋር ነው እንዲህ ነው ሲሉኝ እኔም እንደያዘኝ እኔም ከማህሙድ ጋር ማበር ጀመርኩ። ግን ከዛ በኋላ ታመው እዚህ ከመጡ በኋላ አስታመው እንደቀበሩ ተነግሯል። ትክክል። መጀመሪያ ደረጃ ባል ማለት ጨዋታ አይደለም። ልንገራችሁ፣ እኔ በጣም አዝናለሁ ባላቸውን የሚያቃልሉ ሰዎች። ፈታኝ አልፈታኝ አልፈልግሽም አለኝ ፈለገኝ ሌላ ጉዳይ ነው። ያ ቀንና ጊዜ ያመጣውን ነገር በሰላም መቀበል። ሲጀመር ግን ለማንም ለልጆች የምደብቀው ሰውነቴን የሰጠሁት ለባሌ ነው። ያንን ሰው ላቃልል ላሳንስ የክፉ ጊዜ ልሸሸው አልችልም። ንጋቱ ታሞ እንትን ያደረግ ነበረ፣ ለኩላሊት እንትን ይወስድ ነበረ፣ ዲያሊሲስ ያደረግ ነበረ። መጣ ከአሜሪካ፣ ልጁ ጋር ነው ያረፈው። እስከ መጨረሻው ደቂቃው ድረስ ሳልለየው እየጠየኩ አይዞህ እያልኩ የሚከፈል ነገር ካለ እየከፈልኩ ያውቃሉ ልጆቹ፣ የውሸት አይደለም። እየከፈልኩኝ ልጆቹንም አትጨነቁ አይዟችሁ፣ እኔ ምን ያደርግልኛል ከእንግዲህ ለእናንተው ነው ወይም ለነሱ ብዬ እስከ መጨረሻ አስታምሜ አይዞህ ብዬ ሲሞትም በክብር እኔን መቃብር ከገዛው 9 ዓመቱ ነው ብያለሁ። አሁን እዛ እኔ የገዛሁት መቃብር ሐመረ ኖህ ኪዳነ ምሕረት እዛ ተቀብሯል። ስለዚህ ፍቅሩ ከልብ ነበር ማለት ነው። ያው እዛው ግድ ነው እንዴ ባል ብዬ ኖሬ እንዴት ነው ፍቅር የማይኖር? እንዴት ነው ልንቀው የምችለው? አንድ ቀን ስለ ማህሙድ ክፉ ስናገር ታውቃለህ? አልፈልግሽም እኮ ብሎኛል ማንዬ። ክፉ አልናገር፣ ጌታዬ ነው ወንድሜ ነው። በሰላሙ ጊዜ ተከባብረን ኖረናል። እግዚአብሔር ያክብረው፣ አሁንም ጤናውን ይስጠው፣ እግዚአብሔር ይጠብቀው። በቃ ይሄን ከማለት ውጪ ከአንደበቴ ክፉ አላወጣም። አሁን ወደ ዋናው ጨዋታችን ልናልፍ ነው። እንግዲህ እርስዎ ቀደም ሲል አንስተውታል። ብዙ በህይወቱ አሁን ድረስ የሚነሳው ክርክር ስለሱም ሲነሳ የሚነሳው ጋሽ ማህሙድ ነው። እርሱን ያገቡበት ሂደት፣ ሁለታችሁ የተገናኛችሁበት ሂደት ከጅምሩ እስከ ፍጻሜው ድረስ ያው የክርክር ርዕስ ሆኖ አሁንም ቀጥሏል። ሁለታችሁ በህይወት ስላላችሁ እስኪ እንደው መለስ ብለው የተገናኛችሁበትን ሂደት በዶክመንተሪ ላይ ተመልክቻለሁ። በልህ በጉልበት እንዳገቡትና የግሎ እንዳደረጉት ተናግረዋል። አስገብቶኛል። ብዙ ሰው ጋብቻ ላይ ፕላንም ፕሮግራምም አልነበረኝም እውነት ለመናገር። መልሳምሃው ተፈጠረች። በዛች ቀን ስንገናኝ ይፈጠር ግድ ነው። ከባሌ ተለያይቻለሁ። ወጣት ነኝ፣ ምንም ማለት አይደለም። ከዛ በኋላ ግን እኔ አላቅም፣ እግዚአብሔር ነው ምስክሬ፣ እስካሁን ይደንቀኛል። ምንድን ነው ዘፋኝ ነው እንጂ ማሚ፣ ከዛ ውጭ እኮ ምንድን ነው መወደድ? ደግሞ እኔ ብቻ ነው የምወደው፣ በጣም ብዙ ሴቶች ወዱት ነበረ። እኔ ተሳካልኝ እና ሰዋት ብዙ አብደዋል፣ እልህ አስገብተውኛል። ብዙ ተናግሬዋለሁ ከዚህ በፊትም። ያን እልሄን ተወጥቼ እግዚአብሔርን ፈቅዶ በእግዚአብሔር ከምንመን እግዚአብሔርን ፈቅዶ ከሱ የሚፈጠሩ ልጆች ስላሉኝ እግዚአብሔርን ፈቃድ ሆኖ ለጋብቻ በቅተናል። እንግዲህ ካመጣሁ ብናገር ደስ ይለኛል። በጣም ይገርመኛል። አንድ ሚዲያ ነው። አሁን የሚዲያውን መጥራት ማለት እዩለት ማለት ነው። አልጠራውም። አንድ ሚዲያ ነው። ወጣት ልጅ ነው፣ በጣም ልጅ ነው። የልጅ ይሆናል። እውነት ለመናገር ምን ያህል ደፋር ቢሆን እንደሆነ አላቅም። ኢትዮጵያዊቷ ኤልዛቤል የማህሙድን ንብረት የዘረፈች ብሎ ምንም ሳያፍር አለምንም ማስረጃ እንደዚህ አይነት ስም ሰጥቶ ስለኔ የተናገረውን አይቼዋለሁ። በኋላ ሳይ እዛች ላይ ደግሞ ለጥፏል፣ አካውንት አስገቡልኝ ይላል። ይሄ ልጅ ቸግሮት ነው፣ እኔን ሰድቦ ገንዘብ ለማግኘት ነው ይሆን አልኩና ጻፍኩለት።
እኔ እጅጋየሁ በየነ ትዋሻለች፣ ታጭበረብራለች ብለህ ህልም እንዳታልም። ስለ ሀቅ እኖራለሁ። ግን ሳየው እንትንህን የቸገረህ መሰለኝ። እኔን ሰድበህ ገንዘብ የምታገኝ ከሆነ ቀጥልበት፣ አይዞህ ብዬ ጻፍኩለት። አይቶታል። እሱም ተናግሯል። እንዲህ ብላ ጽፋልኝ ብሏል። ምላሽ ሰጠም እዛው ላይ ምላሽ አልሰጠም። ሰጠን ያለው አሁንም ባወጣው ታየዋለህ። ግን አሁን ለሱ ይሄ ሚዲያ ወይም ከሌ ማለቱ እዩለት ለማለት ነው እና አልለውም። አሁን እኔ እውነት ይሄ ልጅ የቸገረው ልጅ ነው። ስሙን ሲናገር በሴት ስም ነው የሚጠራው። ለካ በእናቱ ስም ነው የሚጠራው ልጁ። እከሌ ምናምን ዙሪያ ሾርቅ ምጥርስየው ይላል። ያልኩና አካውንቱን ጻፍኩና ትንሽ ላስገባለት ሄድኩኝ ባንክ። ምን ላርግ ተጨንቆ ይሆናል ብዬ እኔ ልጅ ይሆናል ሳየው ስሄድ ባንክ ደግሞ የምናምን ወርቅ ያላት በእናቱ ስም አባት እከሌ ብሎ በላይ ምናምን ይላል። አይ ይሄ ነገር የተምታታ ነገር ነው። የሱም ላይሆን ይችላል። አዎ ምክንያቱም በሴት ስም እንደሚጠራ አላቅም ነበር። እዛ ደግሞ በእናቱ መሰለችኝ እኔ አላቅም። እግዚአብሔር ይቅር ይበለኝ። አይ ይሄ ነገር ይቅር ብዬ ትንሽ እንዳው ብዙም ባይሆን ትንሽ 100 ሺህ ብር ልከትለት ፈልጌ ነበረ። ተቸግሮ ነው ብዬ ነበረ። እና ኢትዮጵያዊቷ ኤልዛቤል ሲለኝ ስለ ኤልዛቤል ያውቃሉ? ለምን አያነብም? መጀመሪያ ኤልዛቤል ማናት? ኤልዛቤል መጽሐፍ ቅዱስ ላይ በተደጋጋሚ የተገለጠች የአክዓብ ሚስት ንግስት ናት። እኔ አሁንም ደግመዋለሁ 1937 ዓ.ም ግንቦት 21 ቀን ትግራይ ክልል መቀሌ ከተማ መቀሌ ውስጥ የአያቴ ሆስፒታል ውስጥ የብላታ ወልደ ሚካኤል ገብረ እዝጌ ሆስፒታል ውስጥ ነው አለ። አሁንም በስማችን ነው ቤቱ የተወለድኩ ነኝ። እንግዲህ ከዛን ጊዜ ጀምሮ እኔ ለአቅመ አዳም እስከምደርስበት ድረስ ይስብና የትኛው ንጉስ ሚስት ነበርኩ? የትኛው ንጉስ ሚስት ነበር? ኢትዮጵያዊቷ ስላለ የትኛውን እንግዲህ ኤልዛቤል ነቢያቶች አስገድላለች ነው፣ ኤልያስ ነው ማን ነው እንደዚህ አርጋለች ይባላል። አርጋለች ማለት ነው መጽሐፍ ቅዱስ ላይ ተገልጿል። እኔ የትኛውን ንጉሳ የመቼ ነግሼ ነው የትኛውን ነብይ አስገደልኩ? ነቢያቶች አሉ እንደ ሀገራችን እንዴ? ይሄን ማሰብ ያስፈልጋል። ሁለተኛ የመሐሙድን ገንዘብ የዘረፈች አለ። እኔ በእውነት ነው አዝናለሁ። መሐሙድ የልጆች አባት ነው፣ ወንድሜ ነው፣ ጌታዬ ነው። አሁንም እድሜና ጤና ይስጠው፣ ክፉ አይንካው። የእሱን ክፋት መስማትም ማድመጥም አልፈልግም። መጠቀሚያም አርጌው አላቅም። ማሚ ስንጋባ ምንም አልነበረው። የቀበሌ ቤት ተከራይቶ ሲኖር ቆየት ቢጠይቆታለሁ። ስለዚህ ስለ ሀብት እንትኑ ግን ስትጋቡ ወይም ስትገናኙ እርሶ የልሁ ጥግ ማሳያ የሚሆነው እሱ እንግዲህ ሙስሊም ነው። እርሱ ሼሪያ ድረስ ሄደዋል። የእርሶ እኔን ለማሳሰር ስለተፈለገ እንደማይችሉ ደግሞ ማንም ቢሆን ራሱን ለማዳን ይሮጣል። በወቅቱ አርጌዋለሁ። እኔ ሙስሊም ሃይማኖቴን ለውጭ ወይም ሰልሜ አይደለም፣ ሊሆንም አይችልም። እኔ እኮ አሁንም ደግሜ እንደምነግርህ አክሱም ናቸው አባቴ ብያለሁ። እሱ ልጠይቀውት እኮ ነበር። የአክሱም እንግዲህ ከትልቅ ቤተሰብ መጥተዋል። ወደ ሼሪያ ሲሄዱ ደግሞ አዎ መሐሙድ በዚያን ወቅት ሙስሊም ነው። ሙስሊም ስለሆነ ራሴን ለማዳን አድርጌዋለሁ ብዬ በግልጽ ተናግሬያለሁ። ያሉ አልዋሸሁም አለ። ወረቀቱን ካስፈለገ ሰጣቸዋለሁ። ፖሊስም መጥቷል ነው ሰለመች አይደለም እንደተጋባን። መሐሙድ 2-3 ሚስት ማግባት ይችላል ነው ዋናው ዓላማው። ስለዚህ ያችን ሚስቱ አለች፣ ሁለተኛ ማግብቷል ነው። ሁለተኛዋ እኔ ነኝ ነው፣ ሌላ ነገር የለም። ሊቀበሉ ነው ኦፍ ኮርስ እንጂ የሰልሜ አይደለም። የሰልምም አልችልም። ሃይማኖት ሁሉም የራስ ነው፣ የግል ነው። ጸዳቂው እግዚአብሔርን ማመን ነው። እግዚአብሔር ነው የሚያውቀው። እኛ የተሰጠንን እኔ ከልጅነት እስከ እውቀት ስፈጠር ኦርቶዶክስ አክሱማዊት ነኝ። ስወለድ ወላጆቼ በሰዓቱ ክርስትና ተቀብዬ በሰዓቱ እየቆረብኩ ያደኩ ሴት ነኝ እና
ሙስሊም ልሆን አልችልም። አስተዳደጌም አይፈቅድልኝም። ሙስሊምን ጥላቻ ሙስሊምን እንትን አይደለም። ሙስሊም ጥላቻ ቢኖር መሐሙድን እንኳን አልቀርበውም ነበር። የለኝም፣ እንዲህ አይነት ነገር የለኝም። ሁሉ በራሱ በእምነቱ መኖር ይችላል። ሀገራችን የጋራ ናት። ይሄ ነው። ቅድስት አገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። እንግዲህ እርሶ ከእርሶ ጋር ሲቀራረብ ብዙዎች ከእርሶ ጋር እንዳይቀራረብ ብዙዎች አይደለም፣ በጠቅላላ ከተማ ማለት ይችላል። ከእርሶ ወገን እንዴት ከመሐሙድ ጋር እንዲህ አይነት ነገር ይፈጠራል ይረፉ ያሉ ሰዎች ወንድሜ ብሎኛል። ወንድሜ ጋሽ ብርሃነ ፀሐይ ይባላል። አርፏል። አሁን የአባቴ ወንድም ልጅ ነው። በጣም ለ2 ዓመትም አኩርፎኛል። ንግግር የለንም። በጣም ወደ ወንድሜ ነው። በኋላ አንድ ጊዜ የዘመድ ሰርግ ነበርና ተያይዘን ሄድን። እኔና ማሚ ስንሄድ አንተ ጋሽ ብርሃኔ ያልኩት ምንድን ነው አርግ የምትለኝ እስከ መቼ ነው የምንኳረፈው ስለው፣ ማሚ ደግሞ ምን አጠፋሁ እኔ ጌታ አለው። መቼም ትሁት እንደ መሐሙድ የዋህ እንደ መሐሙድ ሰው የለም። በእውነቱ ነው የምልህ። ፈጣሪ አጥፋኝ ነው እንትን አለ። በጣም የዋህ ነው። ምን አባቱ ማለት ይችላል። ምን ይመጣበታል አላለ። እንደ ወሬ ይቅር በሉኝ። ምን አጠፋሁ አለው። ምን ያጠፋሁ ልንገርህ አለው። የት ልትቀበር ነች ሴትዮ? ያንተ ሚስት ሆነ የት ነው የምንቀብራት? አንድ ይሄ አለው ሙስሊም ስለሆነ። ሁለተኛ ጉራጌ ነህ አለው። እንዲህ ነው ያለው። ሶስተኛ አዝማሪ ነህ አለው። መቼም የዛን ቀን መሐሙድን ያደነቅኩበት ቀን ነው። አንደኛ አለው ያው ሙስሊም መሆኑ ግዴለ ወደ እናንተ መጣለሁ። ሁለተኛ ጉራጌ ያሉኝ ከእናንተ እኮ ነው የመጣሁት ከጉራ። ሶስተኛ ሌላ ስራ ይፈልጉልኝ አቆማለሁ አለው። ከት ብሎ ስቆ ወንድሜ ጎንበስ ብሎ አቅፎ ስሞት እሱን ይቅር በለኝ አለው። እርቅ ወረደ ማለት ነው። አዎ እርቅ ወረደ። ከዛ በኋላ በጣም ይወዱታል። ሁሉም ቤተሰቦችም ድሮም ይወዱታል። አንድ ሰፈር ነው ያደግነው ከመሐሙድ ጋር። እግዚአብሔር ፈቃዱ ነው ለጋብቻ በቃን እንጂ አንድ ሰፈር ያደግነን ከልጅነት ጀምሮ። የሸሪያው ሚስጥር ምን ሆነ ከዛ በኋላ? በቃ እሱማ ከፖሊስ ለመዳን ነው ከመተንተና ዳንኩኝ። አዳነኝ ለጊዜው። እዛ በኋላ ሁሉም በፍች እሱም ጨረሰ ከድሮ ባለቤቱ ጋራ፣ እኛም ደግሞ በህጋዊ ተጋባን። ተደመደመ ማለት ነው። ተደመደመ። እንግዲህ ልጆችም ወለድን። እግዚአብሔር ይመስገን። እቺም ጥሩ ህይወት አለፈ። እግዚአብሔር ይመስገን። ከጋሽ መሐሙድ ጋር 16 ዓመታት ነው አብራችሁ የቆያችሁት ከ80 እስከ 96 ዓመተ ምህረት ድረስ። በእነዚህ ጊዜያት ካሳለፍኳቸው በትዳር ካየኋቸው ጊዜያቶች ሁሉ ፈታኙ ጊዜ ነው በትዳሬ ውስጥ ያሳለፍኩት ሲሉ ሰምቻለሁና የእነዚህ የፈተናዎች ምንጫ ውጫዊ ናቸው ውስጣዊ ናቸው? አይ ውጭ ሆይ ከሚሉት ውጭ ቤቴ ሰላም ነን እኛ። ምንም እንደ በጣም ቁጥሩ ሰው ነው መሐሙድ። ረንደድል ሆኖ እኔ ክፉ ገጥሞኝ አያውቅም። የለያን ድሮም ወርቅ ነበር። አይሮን ነው ወይ የኔ እንትን ይሁን አላውቅም። እኔ አያያዝም ሊሆን ይችላል። እኔ ባለ አክባሪ ነኝ። ባሌን አክብሬ ነው። አሁን መሐሙድ ተጠብቄው ነው እንደ ህፃን ልጅ የዋህም ስለሆነ በስራውም በሁሉም እንትን እንዳይልበት ጠብቄ ነው እንትን ያልኩት።
እንግዲህ አንዳንዴ በተለይ ከሚዲያ ባለሙያዎች የሚነሳ ሰው ላይ የሚነሳም ቅሬታ አለ። ለምሳሌ በነዛ ጊዜያት ውስጥ ከጋዜጠኞች እንዳይገናኝ ያደርጉታል፣ እርሳቸው ካልተናገሩ እሱ በራሱ ሀሳብ እንዲሰጥ አይፈቅዱለትም የሚሉ ቅሬታዎች የሚነሱበት ነበር። መጀመሪያ ማህሙድ የሚዲያ ሰው አይደለም። ሚዲያ ስልህ ሚዲያ ዘፋኝ ነው፣ ምንም አያውቁም። በእውነት ማህሙድ ብቻ አይደለም፣ ጥላሁንም ብትወስደው ሁሉም በተለይ የድሮ ዘፋኞች ምንም የላቸውም፣ ምንም አያውቁም፣ ተንኮል አያውቁም። ግፋቢል ማልቀስ ነው መጨረሻ ላይ እየየ ይላሉ። ስለዚህ እኔ ባሌን ክብሩን መጠበቅ አለበት። ያልሆነ ነገር እንዲናገርም አልፈልግም፣ የማይመጥነውም ነገር እንዲናገር አልፈልግም። እንደ ማናጀር፣ እንደ ሚስት፣ እንደ ገረድ አገልግየዋለሁ። ስለዚህ የሚከላከሉት እርሱን ለመጠበቅ ነው፣ እሱን ለመጠበቅ ነው። አጋጣሚዎች ሳሉ እንደዛ የሆነበት እርሱ የተጋለጠበት ማንስ አይሄድም። እኔ ጋር ሆኖ እንዲህ አይነት የለም። ክብሩ እሱም ቢሆን ከኔ ውጭ ምንም አይልም፣ እኔን ያማክረኛል። እንግዲህ ታዲያ እንደዚህ ከተዋደዳችሁ እንደዚህ መልካም ጊዜያትን ካሳለፋችሁ ከተፋታችሁ በኋላ እንደዚህ አይነት ንትርኮች ለምን ሊፈጠሩ ቻሉ? ከሀብት ጋር ከንብረት ክፍፍል ጋር በተያያዙ እንግዲህ ምንድን ነው የሆነው? ክርስትና በመነሳቱ የተናደዱ ሰዎች አሉ፣ ባለሀብቶችም አሉ። እኔ በጣም ይገርመኛል አንድ ነገር፣ በቀን 20 ሚሊዮን ብታፈስልኝ ክብሬን ነክተህ አይደለም። አልናስነካም፣ ክብሬን አላደኩም። እንደዛ አሁን ሁሉም አጨብጫቢ ሆነ። ምክንያቱም ኢቨን ክርስቲያኖቹ ናቸው እኮ የሚያጨበጭቡት። እሰይ ማህሙድ ወደኛ ተመለሰ አይደለም ብለው ሊዘምሩ ይገባቸው ነበር አይደለም አላሉ። ከተናዳጆች ሙስሊሞች ጋር አብረው ተናደዱ እና ማሚ አልተጣላን፣ ክፉ አልተነጋገርን፣ ምንም አልሆንም። ጠፋ፣ ከቤት ወጣ። ለስራ ሄዶ አልወጣም። ለስራ እንግሊዝ ሀገር ሄዶ ነው። ባይደውልም እኔም ላገኘው አልቻልኩም፣ ግራ ገባኝ። ከዛ ደግሞ ከለንደን አቴንስ ሄደዋል አሉኝ። አቴንስ ደግሞ የማውቃቸው ሰዎች ጋር ደወልኩና ባካችሁ ለእሷ ነው ምናምን ሳትሉ ስልኩ ማህሙድ የሚይዘውን ስልክ ጠይቁትና ስጡኝ አልኩ። ይሻሉ ሰጡኝ። እነከሌ ያለንም አሁን ሰጡኝ። ደወልኩለት። የሌላ መስሎት አንስቶ ሃሎ ሲል እኔ ነኝ። ሃሎ ማምዬ የኔ ጌታ ደህና ነው ሆይ ስለው ይላል። አረ አትበል፣ እንዴት ነህ የኔ እናት የኔ ሲሳይ? እንዲህ ነው አድሮ የምለው። ደህና ነው ሆይ አባቴ? ምን ሆንክብኝ? ምን ነው ጠፋህ? አጣሁ እኮ የኔ ጌታ። አትደውልልኝም? ምን አስቀየምኩህ ነው? አልፈልግሽም አለኝ። እኔን አትፈልገኝም? አሁን ምን አረኩ የኔ እናት የኔ ጌታ? ምን በደልኩ አልኩ። ምንም አልፈልግም። እሺ መብትህ ነው። እኔን ያለ መፈለግ፣ እኔን መጥላት፣ ከኔ ጋር መለያየት መፈለግ መብትህ ነው። ያ መብትህ እንደተጠበቀ ሆኖ በቤትህ ና፣ አገርህ ና። ካልፈለግከኝ እዚያ ቤት ውስጥ እኔን ማየት እንዲህ ነው ያልኩት። እኔ ሰርቪስም መተኛት እችላለሁ። ኢቭን ሰርቪስም አትተኝም ካልከ ቪላ ቤት አለኝ፣ ቆንጆ ቤት፣ የራሴ ቤት ነው። ከመጋባታችን በፊት የተገዛ በልጄ ስም የተገዛ ቤት ነው። ካልፈለግከኝ ማሚዬ አልኩት፣ ካልፈለግከኝ ግቢውንም ለቅቄ ልወጣልህ እችላለሁ። አንተን ይመችህ፣ አንተ እንዲመችህ ነው የምፈልገው እና ባክህ ና አልኩት። ስለው አልመጣም፣ አልፈልግሽም፣ በቃ ይሄ ቀረ። እዛው ሆኖ የፍች ጥያቄ መጣ። ጠበቃው አይነት ተደረደረ። ከፋዩ ላሊያ ነው፣ ሀብታም ነው የሚከፍለው። መጣ፣ ጠበቃዎች መጡ። ተከሰስኩ፣ ቀረብኩ ፍርድ ቤት አቶ እንግዳ ወርቅ ነው ምናምን የሚባሉ አንድ ጠበቃ አሉ አብረው ከኔ ጋራ እና ፍርድ ቤቱን መጠየቀው የነበረው እኛ ኦርቶዶክስ ሃይማኖት ተከታዮች ነን፣ እኔም ባለቤቴ ነው። በህጋዊ መንገድ ነው የተጋባ ነው። በወኪል ለምንድን ነው የምፈታው? እንደ ሙስሊም እኮ አይደለም ማህሙድ። እና ህጋዊ ፍቼ ለማግኘት ማህሙድ ራስ እኮ መኖር አለበት። አሁን ጊዜው ተለውጦ እርግጥ ነው አሁን ኢህአዴግ ከገባ በኋላ ፍቼ በ3 ወር አረጉት እንጂ ድሮ እኮ 3 ዓመት ትጠብቃል። ለምን ተጸጽተህም ይሁን ጊዜ አግኝተህም የመታረቅ እድሉም ይኖራል የሚል እንትን አለ፣ ሀሳብ መቀየር። አዎ ሀሳብ መቀየር። አሁን ግን ያ አልሆነም። በኢህአዴግ ጊዜ አፋጥነህ ፍታ ነው። ሴቷም ከጠየቀች ወንዱም ከጠየቀ ይችላል የሚል ለውጠውታል።
አሁን ያም ረድቷቸዋለን እኔና ማሚንም ለሚያለያዩ ሰዎች እንጂ የመሐሙድ ፍላጎት እንዳልሆነ በወቅቱ 100% እርግጠኛ ነኝ። ምንም አልበደልኩትማ። አሁን ያ እንዲህ እንዳለ ተከራከርን። ያው ይምጣልኩኝ ፍርድ ቤቱም ይምጣ አለ። እንደገና ወረቀት ጽፎ ደግሞ በኢትዮጵያ ኤምባሲ ማህተም ተደርጎ በለንደን ባለው ኢትዮጵያ ኤምባሲ አልፈልጋትም ካስፈልገም ድምፄን ላሰማ በሚል ደግሞ ወረቀት መጣ። ታዲያ ይሄ ወረቀት መጣ አሉኝ ዳኛው። እስቲ ድረሰኝ ነው የማልኩ አየሁት። ሳይሆን አውተንቲኬትድ አልተደረገም። መደረግ አለበት ውጭ ጉዳይ ሄዶ ትክክል ነው የኤምባሲ ማህተም ነው የሚል። እኔም ደግሞ ለጊዜው ውጭ ስለመሄድ ቀጠሮ ረዘም ያለ ይሰጠኝ አልኩኝ። ረዘም ያለ ቀጠሮ ተሰጠን። ስንመለስ በቃ ሁለተኛው ቀጠሮ ላይ አውተንቲኬት ተደርጎ መጣ። ፍቹ ጸደቀ ማለት ነው። ለምን አላሉ ማሙድ? እንግዲህ መልካም ጊዜ ያሳልፋቸዋል፣ ልጆች ወልዳቸዋል። በድንገት ያ ደብዳቤ ሲመጣ ለምን ጋሽ ማሙድ ያን ወሰነ? ለምንስ ይህን ፍቺ በፍጥነት እንዲሆን ፈለገ? እንዲሁ ከኔ ከበው ይዘውታል እኮ ስለያዙት ከበው አውቃለሁ እኮ ምንም እኮ አያውቅም። በጣም እኮ የእግዚአብሔር በግ ነው ብያለሁ። ምንም አያውቅም። አሁን ያሉትን ነው ያደረገው፣ ያሉትን ነው የሰራው። ስለዚህ ለፍቻችሁ ሰዎች ናቸው መንስኤዎቹ ነው 100% 100% አወራዋለሁ። ይሄን ውሸት ነው ይበሉ ከነስማቸው አወጣዋለሁ። ክብራቸውን ጠብቄ ነው አሁን ያለሁት። ውሸት ነው ብሎ የሚመጣ ካለ ደግሞ አመጣለታለሁ ውሸት እንዳልሆነ። ማስረጃዎች አሉት ግን እሱ አለ ማስረጃ ወይዘሮ እጅጋየሁ አትንቀሳቀስ። የስንት ዓመት ዶኩሜንት የአያቴ ቅድመ አያቴ ያሳያሉ ወረቀቶች አለኝ። እና ኤኒዌይ ይሄ ሆነ። አንድ ምንም ይሄ ተጎድቻለሁ አልልም እውነት ለመናገር ምክንያቱም እግዚአብሔር በቃ ካለ ከእግዚአብሔርም ጭምር ነው። እሱ ባለበት ደህና ይሆን። አሁንም ወንድሜ ነው፣ ክፉን አልፈልግም። አንዳንድ ቀንም እየደወልኩ ደህና ነው ወይ እለዋለሁ። ምንም ችግር የለም። ቅድስት አገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን ዕውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። ታዲያ የወሬዎቹ መንስኤ ከየት መጡ? አሁን ንብረት ክፍፍል ላይ ወይዘሮ እጅጋየሁ ንብረቱን አሽጠውታል፣ ቤቱን አሽጠውታል። ምን ቤት? ፒያሳ ያለውን እንኳን የሙዚቃ ቤት የታሪክ ምስክር ነበርና እሱ እንኳን እንዲሸጥ ወይዘሮ እጅጋየሁ ምክንያት ሆነዋል። ሀሳብ ይነሳል። በጣም ቆንጆ፣ ልክ ነው። መሐሙድ እዛ አባኮራን ሰፈር ከወላጆች ቤት በላይ ነበረ። እዛ ቤት ተከራይቶም ከሚስቱ ከልጆቹ ጋር የሚኖረው እንግዲህ ይሄን ይከፈለ ባልል ደስ ይለኛል። አሁን ምን አይነት ቤት እንደሆነ ባላወራ ደስ ይለኛል። እዛ ሆኖ ነው እኛ ተገናኝተን እንግዲህ ለጋብቻ የበቃ ነው። ሙዚቃ ቤቱ ነበር፣ ልክ ነው። ከኔ በፊት የነበረ ነው። ከኔና ከሱ ጋብቻ በፊት የነበረ ነው። አንድ ፔጆ መኪና ነበረችው፣ ከኔ ጋብቻ በፊት የነበረ ነው። ይሄን አምንልሃለሁ። አሁን መሐሙድ ከተጋባን በኋላ ሮሃ ባንድ ጋራ ነው የሚሰራው። ሰርግም ሆነ ምንም ሆነ አዘፍነው 200 ብር ይሰጡታል፣ እሱን ይዞ ይመጣል። ይሄ ነበረ ህይወቱ። አንድ የራሱ ባንድም አልነበረው። ከሰዎች ጋር ነበር የሚሰራው። ከሮሃ ባንድ ጋር ነው የሚሰራው። ሮሃ ባንድም ካልጠራው ሌላ ባንድም ቢጠራው ሄዶ ዘፍኖ የሚያገኘውን ይዞ ይመጣል።
አሁን ማሚ አልኩት አይመጥንም፣ በምንም መልኩ አይመጥንም ብዬ ሙሉ የሙዚቃ መሳሪያ ገዝቼ 3M ባንድ ብዬ አቋቁሜ 3M ባንድ ያልኩት መሐሙድ ማስተር ኦፍ ሚውዚክ ነው። እነ ጉልቱ ተፈራ እነ ጆኒ አሉ፣ ፎቶግራፋቸው አሳያለሁ ከፈለግ። እነሱን በሙሉ እንደውም ጉልቱ ተፈራ ብለህ ብትገባ ጉልቱ እንትን አድርጎታል፣ ማሚም አለ አብሯቸው። አዎ የራሱን እንትን አድርጎታል እንትን ፌስቡኩ ላይ። እነሱ ተቀጠሩ። በጣም የተባረኩ ልጆች ናቸው፣ ጨዋ ልጆች ናቸው። ከነሱ ጋር የራሱን ባንድ እንዲያቋቁም አድርጌ ባንድ አቋቋምኩ። ከዛ በኋላ እየዞረ በየሆቴሉ ለምን ይሰራል? ለምን የራሱ ሆቴል አይኖረው ብዬ ካራራ ሎጅ ብለን የከፈትነው ሆቴል የራሳችን ከፍተን እዛ ተከራይቼ ነው። የወህኒ ቤቶች ቤት ነው፣ ከነሱ ነው የተከራየሁት። ከጳውሎስ ሆስፒታል በላይ ነው። እዛ ተከራይቼ ደግሞ የራሳችንን አቋቋምኩኝ። ሁለት በል ከዛ በኋላ ልጆቹን ሲያመጣ እኔ ጋር ማሚዬ ያልኩት 3 ወንድ ልጆች ነው ይዞ የመጣው። ጅብሪል መሐሙድ፣ አሸናፊ መሐሙድ ነበር፣ አሁን አሊ ተብሏል። አሊ መሐሙድ ልበለው አሁን በሚጠራው። ሀብታሙ መሐሙድ ይደውልልኛል፣ አሁንም ይጠይቀኛል። 3ቱን ይዞ ነው እኔ ጋር የመጣው። ማሚዬ አልኩት አሜሪካ ሄደህ ትዘፍናለህ፣ ለንደን ሄደህ ትዘፍናለህ፣ ኢሮፕ ምናምን ትዘፍናለህ። የምታገኛቸውን ገንዘቦች ለልጆችህ ትምህርት ቤት ቢውሉ ቆንጆ ነው። የኔ ልጆች ኦኒዳ ኬንታኪ ነው የሚማሩት፣ አሜሪካን ሀገር እየተከፈለ ነው። እዛ ትምህርት ቤት ልነጋገር ልጻጻፍና አንተ የምታገኘው ገንዘብ ለነሱ ይከፈል፣ እኔ ልብላ አላልኩም ብዬ አፍሳያለሁ። ፎቶግራፋቸውን ሁሉ ሲሄዱም ሁሉ አለኝ። ጨርሼ እዛ እሱ እንዲከፍል የሚሰራውን በሙሉ እዛ እንዲከፈልለት አድርጌ ልጆቹን ኦኒዳ ኬንታኪ እንዲማሩ አድርጌያለሁ። 3 በል ይሄን አሟልቻለሁ። ከዛ በኋላ ማሚ እኔ ጋ ይዞ የመጣው ንብረት የለም። እውነት እንነጋገር ካለን፣ ለእግዚአብሔር እንናገር ካለን፣ እውነት እንነጋገር ካለን የትኛው ዘፋኝ ነው ድሮ ባለ ሀብት የነበረው? ምን ሀብት ነበራቸው? ይዘፍናሉ፣ አልቃሾች ናቸው፣ ያለቅሳሉ። ጥላሁን አልነበራቸው? ጥላሁን አልነበራቸው። ጥላሁን የለውም። እውነት እንነጋገር፣ ይወልዳሉ፣ ያገባሉ፣ ይፈታሉ፣ ግዳቸው የምን ይደረጋ? ዘፋኞች ናቸው፣ አርቲስቶች ናቸው፣ ብርቅ ናቸው። ሁላ እኔም ወድጄ ነው አርቲስት ስለሆነ እና በዛ መልኩ ነው ዘረፈችው ብለው ላለው። ግን የኔ ልጅ መሐሙድ አህመድ ስንጋባ ምንም ንብረት ይዞ አልገባም። አለምንም ንብረት ነው የገባው። ይሄ መሐሙድ አህመድ ለአቶ መሐሪ ሀብዞ ውክልና የሰጠው ነው። የወረቀት አንድ በል ውክልናው ለክርክር ነው ንብረት እንዲካፈል። አንድ ቤት አይደለም 2 ቤት አካፍያለሁ። አንዱ የካ ክፍለ ከተማ እዚህ እንትን ወጥተህ እንደውም ካርታ የሌለው ቤት ነበረ። አብሮ መሐሪ ሀብዞ እያገዘኝ ሁላችንም ሆነን ካርታውን አውጥተን ተሽጦ ብር ተካፍለናል። አንድ በል አንድ ቤት ያልነበረው 2 ቤት ነው የተካፈልኩት። ይኸው የተካፈለኝ ካርታው ነው። 2 በል አንደኛው ደግሞ ቦሌ መንገድ ነው የተካፈለ። የሁሉ የፍርድ ቤት ወረቀት ነው እኔ ጌታ፣ የሁሉ የፍርድ ቤት ወረቀት ነው ማሳያችሁ። ስለዚህ በትዳር ከቆያችሁት በላይ በፍርድ ቤትም ቆይታችኋል? አዎ ከሰውኛል። እኔ ምንም ምክደው ነገር የለኝም። ምክንያቱም መሐሙድ ይሄ ደግሞ የቦሌው ቤታችን ነው። የዚህ ቤት ታሪክ እነግርሃለሁ። ይሄ ቤት እኔ አልኳቸው ማሚ የለም እኮ የሁሉ ሲሆን ይወክላል ሰው። ይሄ ቤት አልኳቸው ቢቆይ ጥሩ ዋጋ ይሸጣል። እባካችሁ ሆይ ሆ ብላችሁ ተሽጦ ምን ይጠቅመዋል? አሁን ይሄ ገንዘብ ቢሄድ
2,600,000 ካልተሸጠ ነው ያሉ። በሙሉ በዝርዝር ማንበብን ከተቻለ አንበቡት ይላሉ። ለምንድን ነው ጥቅሙ? እስቲ ማሚ ውክልና ይስጥህ፣ ውክልናውን አምጣና በውክልናው መሰረት እጨርሳለሁ አልኩ። ይኸው ውክልናው ይኸው። ማንን ይወክላል? ለዚህ ጠበቃው የነበረው አቶ ማርሻል ፍቅረ ስላሴ ለይኩን የሚባል እሱ ነው። አሁን ድሮ አማራ ክልልም ዳኛ ነበር አሉ። አሁን በኋላ ደግሞ ጠበቃ ነበር። ጠበቃውን የወከለው ይኸው እንዲካፈል በሙሉ ከኔ ጋር ንብረቱን አድርጎ እሱን ወከለው። አሁን ለመንኳቸው ሁሉንም፣ ግድ የላችሁም 2,600,000 ገንዘብ አይደለም ሲካፈል ለሁለታችን 1,300,000 ይመጣል። 1,300,000 አይካፈልም። ሊዝ አለብን። የሊዝ ያልተከፈለ ዕዳ፣ የሊዝ ዕዳችንን ከፍለን ለሸጠልን ሰውዬ ደግሞ ያልተከፈለች ገንዘብ አለች። እሷን ከፍለን ያው ተጽፏል እዚህ ላይ ሁሉ ከፍለን ነው የምንካፈለው። አታሽጡት፣ ይሄን ልጅ ምን አለ ቢጠቀም ቢቀመጥ አይቻልም ተባለ። ውክልና አለው ሰውየው፣ መብቱ ነው። እንግዲያው እዚህ ላይ ነገር ልንገራቸው አልኳቸው። 1,300,000 የኔ ነው፣ 1,300,000 የእሱ ነው አይደለም አልኳቸው። አዎ ጥሩ። እንግዲያው ከዚህ ገንዘብ ላይ የሊዝ ዕዳ ይሄ ይቀነሳል፣ የሰውየው ቀሪ ሂሳብ ያለብን ይሄ ይቀነሳል። እሱ ተቀንሶ 1,074,000 ነው የሚደርሰን አልኳቸው። አዎ ይከፈላል። እንግዲያው እኔ እከፍለዋለሁ፣ አይሸጥም ቤቱ። እኔ እከፍላለሁ። አዎ ይኸው ፍርድ ቤት ነው ሄጄ ከፈልኩ ጨርሼ እኔ እከፍላለሁ 1,074,000። አዝናለሁ ግን ከዚህ በላይ የሚያገኝበት ነበር ይሄ ንብረት። ቦሌ እኮ ነው፣ በጣም ቆንጆ ቦታ ላይ እኮ ነው አልኩኝ። እምቢ አሉ። ብሩን ሰጠው። ፍርድ ቤት ቀርቤ በፊት 800,000 ብር ከፈልኩ፣ በኋላ ደግሞ 200 ምናምን ሺህ ብር ፍርድ ቤት ከፈልኩ። በዚህ መሰረት ይኸው ወይዘሮ እጅጋየሁ በየነ፣ ይኸው አቶ ፍቅረ ነው ምናምን፣ ይሄ ጠበቃው የወከለው ሰውዬ እሱ ፈረመ፣ ሌሎች እማኞች ፈረሙ። ጨረስን በፍርድ ቤት። ገንዘቡን ሰጠሁ፣ ወደ እኔ ስም እንዲዛወር ፍርድ ቤት ጻፈ። ቤቴን በስም ያዛወርኩ። ቆይቼ ቀስ ብዬ 7 ሚሊዮን ሸጥኩት። ቢታገስ 7 ሚሊዮን ለሁለት እንካፈለው ነበር። እምቢ አሉ። ሁለት በል። እንደገና አቢሲኒያ ባንክ ሲመሰረት አቶ ደበበ ሀብት ዮሐንስ የሚባሉ ነበሩ መስራቹ የአቢሲኒያ ባንክ። ነገሩኝ መጥተው፣ ወዳጄ ናቸው ያውቁኛል፣ ቤተሰቦችንም ያውቃሉ። እንደ ወይዘሮ እጅጋየሁ ለምን አክሲዮን አትገዙ? እሺ እንገዛለን። ገዛን አክሲዮን። ስንለያይ አክሲዮኑንም ተካፍሏል። ኢትዮ ፓረንት ስኩል መስራች ነኝ። አክሲዮን አለን እዛ። ማህሙድም አክሲዮኑን ተካፍሏል። እንዲያውም ቅርብ ጊዜ እንትን ሄድኩ ዲቪደንተን ለማቀበል ሲሄድ እንደው የኔም ቤት ማህሙድ አህመድ ይወስዳል ድርሻውን። ኧረ መጥተው አያውቁም አለች። ወዲያው እሷው ፊት ደውዬ እሱንም አገናኝቼ ማሚዬ ለምንድነው ገንዘብክን የማትወስደው? የትምህርት ቤትም አለህ። የት ነው? እኔ እንጃ። አይ ግድ የለህም አትርሳ። ወይ ሰው ወክል፣ አቢሲኒያ ባንክም ዲቪደንት አለ ሂድና ውሰድ፣ ኢትዮ ፓረንትስ ትምህርት ቤትም አለህ ሂድና ውሰድ ብዬ እዚህ ላይ ማየት ትችላለህ። ልኬለት አሳየህ እና ማህሙድ እነዚህ ሁሉ አብራችሁ ነው የገዛችኋቸው አክሲዮኖች? አዎ በጋራ ነው። ኦፍ ኮርስ በጋራ ነው። በጋራ ካልሆነማ እንዴት አካፍለዋለሁ? በጋራ ያገኘ ነው። እሱ በእኔ ብርታት ነው እንገርህ። ከዛ በፊት እኮ የለውም ይሄ ማህሙድ እኮ ያልነበረው። ይኸው ቀኑንም ማየት ትችላለህ። ይኸው ላኩለት፣ የባንኩንም የትምህርት ቤቱንም ቴክስት ነው ያደረጉለት። ቴክስት አደረኩለትና ማሚዬ በዚህ ደውልና ቀጠሮ ይዘህ ሂድና ብርህን ተቀበል አልኩት። ይሄዳ አላውቅም። ከዛ በኋላ ሄድኩኝ ቀረሁኝ አላልኩት። አልጠየቁም። ለምን ጠይቀዋለሁ? በቃ ይሄድ ነግሬዋለሁ። እንግዲህ ትንሽ ደክሟል ማሚ፣ ያሳዝነኛል፣ አዝናለሁ እንዲሁ በዚህ አይነት በማየቴ ማለት ግን እንዲህ አድርጌ ንብረት አካፍየዋለሁ። በላችው ያለው ያ ህፃን ልጅ እንደዛ እኔንም ሊሰድብ አያቱ። ሙዚቃ ቤት ውስጥ ታሪክ ምንድን ነው? ኦኬ ስክፍያው ሙዚቃ ቤት ላይ ምን ሆነ?
ፈርሞልኛል። ስንጋባ የጋራዋ ነው ብሎ ፈርሟል። ማሚ አይሸጥ ይሄ ነገር እባካችሁ፣ ያው ወኪሎቹን ነው አይሸጥ፣ ይቀመጥና የኔ ድርሻ የሚለውን ቀስ ብሎ ይሰጠኛል፣ ችግር የለውም እላለሁ። በመሀል አንድ ሴት ይዞ ይመጣና ማሚ ከዛ እንዲህ እያለን ወደፊት ጎረቤታችሁ ብሎ አስተዋወቀ። በጣም ተናደድኩኝ። ከኔ ጋር ሳይጨርስ ይሄን ማድረግ አይችልም። ያኔ ቀናለሁ። ለምን አልቀናም? ባሌ ነው። ምን አልቀናም እንደለህ ነው? ቀናለሁ። መቅናት እኮ ያለ ነው። ቀናለሁ። በዛ ምክንያት ተሸጠ። ሙዚቃ መሳሪያ ግን እኔ ዘፋኝ አይደለሁ። እኔ ዘፋኝ ስላልሆንኩ የሙዚቃ መሳሪያውን አልፈልግም፣ ይውሰድ አልኩኝ። ያ ተሽጦ ተካፈል ነው። የራሱ ወዳጁ የሆነ በሌላ ሰው ስም አድርጎ እንዴት እንደገዛው ብዙ ሌላ ቲያትር አለ። ምን ያደርግልኛል አሁን ሰው ስም ባነሳ። አንዳንዶች የሚያነሱት ቅሬታ እሱ ነው። አሁን ይሄ ሙዚቃ ቤት የጋሽ መሐሙድ ቅርስ ነው፣ ስሙ መጠሪያ ነው። ፒያሳ ላይ እንግዲህ መሐሙድ ጋር ተብሎ የሚታወቅበት ነው እና ባይሸጥና እንደ አንጋፋ ሙዚቀኛ በኢትዮጵያ ሙዚቃ ስራ ውስጥ ትልቅ ስም እንዳለው ሰው ቅርስ ሆኖ ቢቀመጥለት ጥሩ ነበር የሚል ሀሳብ ምን ፈርሷል እኮ አሁን ፈርሶ እኮ ቀርቷል አይደለም እንዴ? ይሄ እንትን አይደለም፣ የራሱ ቤት አይደለም፣ ተከራይቶ ነው። ምንም አልነበረው ውስጡም ቢሆን አሟልቼ አስተካክዬ የድሮ አርቲስቶች በሙሉ ፎቶግራፍ ሰቅዬ ልክ ቤት እንዲሆን ያረኩት እጅጋየሁ በየነ ናት። ማንም ሊክደኝ አይችልም። ይሄን ወሬ ዝም ብለህ አይደለም መናገር ያለብህ። እኔ አሁን ያወራሁ እኮ በከነ ማስረጃ ሰጠሁ። ይሄ ፍርድ ቤት ማስረጃ ጭምር ነው የሰጠው። እና የማይባል ማለት የማያውቁትን ማውራት። መሐሙድን መውደድ ኃጢአት አይደለም። እኔም አሁንም ወደዋለሁ፣ አሁንም አከብረዋለሁ። ግን ያልሆነ ነው ቢለኝ ማሚም ራሱ መጥቶ አልቀበለው። ይሄ ነው የሆነው። የሙዚቃ መሳሪያውን ትቸለት፣ እሱ ግን ተሸጠ፣ በሐራጅ ተሸጠ። ለምኛለሁ አይሸጥ ብዬ። ለምን እንትን ይነሳል? እንደው ሲወራ መሐሙድ ሙዚቃ ቤት እንገናኝ ይባል ነበር። ስለዚህ ቢቆይለት ያው መጥቶም እኮ ገንዘቡ ለኔ ይጠቅመኛል ብዬ ማለት እልህ ነው። እዚያ ውስጥ እንድገባ የሚገፋፉ እሱን የሚረዱ መስለው ግን የጎዱት ብዙዎች ናቸው። ቅድስት አገር ኢየሩሳሌምን መጎብኘት አስበዋል? እንግዲያውስ የዓመታት ልምድ ያለን በስራችን በሀገር ውስጥና ከሀገር ውጭ ባሉ ምዕመናን እውቅናን ያገኘነውን ቀራንዮ በኢየሩሳሌም አስጎብኚ ድርጅትን ምርጫው ያድርጉም። ጌታ ከተወለደበት ቤተልሔም ጀምሮ የተጠመቀበትን ዮርዳኖስን 40 ቀንና 40 ሌሊት የጾመበትን ገዳመ ቆረንጦስን 5 እንጀራ ለ5000 ሰው የመገበበት የጥብርያዶስ ባህርን ብርሃነ መለኮቱን የገለጠበት የደብረ ታቦር ተራራን የተሰቀለበትን የቀራንዮ ተራራን የተቀበረበትን ጎልጎታና ያረገበትን የደብረ ዘይት ተራራን ጨምሮ ሌሎች ታሪካዊ ቦታዎችን አብረውን ይጎብኙ። ለጌታችን የኢየሱስ ክርስቶስ ልደት በዓልና የትንሣኤ በዓል ምዝገባ ተጀምሯል። ቀራንዮ በኢየሩሳሌም አስጎብኚ። አድራሻ 4 ኪሎ ቅድስት ሥላሴ ሕንፃ አንደኛ ፎቅ። ለበለጠ መረጃ በስልክ ቁጥሮች በ0911 526424 ወይም በ0911 526425 ላይ ይደውሉ። ቀራንዮ በኢየሩሳሌም አስጎብኚ ድርጅት። እንግዲህ እኔ ጊዜ አብራችሁ ከቆያችሁ ይሄ የሀብት ክፍፍል ካለ በፍርድ ቤት ሂደትም ብዙ ነገር ካያችሁ ጋሽ መሐሙድ የእርሶ ስም ሲነሳ ወይም ይህንን ሀብት ወስዳለች፣ ይህንን ከአንጋፋው ሙዚቀኛ ነጥቃለች ሲባሉ እርሶ አይ ይህንማ እንዲህ አድርጋልኛለች እንደዛ አላደረገችም የሚፈራው ይኖረዋል። ማሚ ፈሪ ነው። አሁን ስም ጠርቼ ይሄን እንድል ነው አልልም። ማሚ ፈሪ ነው፣ የሚፈራቸው ይኖራል። ስለዚህ ዝምታን መርጧል። ዝምታ ነው መልሴ እኮ ብሎ ዘፍኗል። ስለዚህ ምርጫው ዝምታ ስለሆነ እንጂ ማሚ ውስጡ ያውቀዋል፣ ውስጡን ያውቀዋል። አሁንም እኔ ተናገርኩት ባልለው ደስ ይለኝ ነበር። የሁሉ ማስረጃም ባላወጣው ደስ ይለኝ ነበረ። ግን የማንም ሙርጋጥ ተነስቶ ተመልካች ለማግኘት እኔ በቃ አሁን እንደማየው የኔ ስም ይጣፍጣቸዋል መሰለኝና ተመልካች የሚያገኙ መስሏቸው
ያረገው ነው እንጂ ደግሞ የሚገርም በአጋጣሚ ተመልካችም አላገኝም ይሄን ያህል። አንድ ውርጋጥ ጎረምሳ ነው ብሎ ጥርሱን ነክሶ ምን ይምጣና ያናግረኝ ከፈለገ ወንድ ከሆነ እኔ ቢሮዬ ክፍት ነው ለማንም መነጋገር እንችላለን ባመነበት። ግን ብድግ አድርጎ በውሸት አንዴ ኤልዛቤል አንዴ ማህሙድን ዘረፈች ይዞ ሲመጣ ነው። ምን ይዞ መጥቶ ነው የምዘርፈው? የለውም። የድሮች ዘፋኞች እኮ ምንም የላቸው። እና የሆነ ሆኖ ማሚም አለበት ደህና ይሆን ይላቆሳሉ፣ ይጣላል። እኔ ባልናገር ደስ ይለኝ ነበር ይሄንን በህይወት እያለ። ማሚ ግን ይሄን ዘረፈችው የሚባለው ነገር ምንም እንዳልዘረፍኩት ባዶ እጁን መጥቶ ይሄ ሁሉ ተካፍሎ እንደወጣ ማስረጃ እንዲያው ያላወቀ ያ ስሜት እንዲህ አደረገች ለሚል ሰው እንዲረዳ ነው እንጂ ባላነሳውም ደስ ይለኝ ነበረ። የሆነ ሆኖ ግን እንግዲያው ሀቁ ይሄ ነው። እርሱ ግን አንስቶ አያውቅም። እርሶን በተመለከተ የሚጠይቀውም የለም። ጠያቂዎቹም ይፈራሉ። እሱም እሺ ይላል አይልም፣ አይናገርም። አውቃለሁ። ማሚም ተፈጥሮም አይደለም የንግግርም ሰውም አይደለም። እውነት ለመናገር ሆድ ሲያውቅ ዶሮ ማታ ብሎ ቁጭጭ ያለ ሰውዬ ነው እንጂ እጅጋየሁን አልፈልጋትም ማለትም መብቱ ነው። አልፈልግሽም ብሎኛለም እንዴ ምን ኃጢአት አለው? እውነቱን ደግሞ የተካፈለውን ሊናገር ይገባ ነበር። እኔ እኮ ከነ ወኪሎቹ ነው ያቀረብኩልህ፣ ከነ ስማቸው እየጠራኋቸው ነው። ነገ መሀሪ ሀብዞ መጥቶ ውሸት ነው ይበለኝ፣ አቀርብለታለሁ። ነገ ያ ጠበቃው ማን ነው እንትን ያለው ይምጣ ውሸት ነው ይበለኝ፣ አቀርብለታለሁ። አይለኝም። ምንም ቢሆን ሰዎች ናቸው፣ ውሸት ነው ሊሉም አይችሉም። እኔ በማስረጃ ነው የማወራው። እና እውነት ለመናገር ልደቱ ቢመጣ መኪና ገዝቼ ምን የመሰለ መኪና የምሸልም በቃ ይሄ አይመጥንህም ብዬ ከአሮጌ ፔዦ ነው አንዴ እንትን ቶ ምንም አይደለም። ግን መቼም ተዋልደናል፣ እኛ ልጆች አሉን። ልጆቻችንም ክብር ጠባቂ ነኝ እኔ፣ የእሱንም ክብር እጠብቃለሁ እስከ መጨረሻው። ግን በሀብት ረገድ ለምሳሌ እርሶ ከትዳር በፊት ያሉት እርሱም ከትዳር በፊት የለውም። ከትዳር በፊት መሐሙድ አህመድ ካለ ሙዚቃ ቤቱ ምንም የለውም። ለባለል ደስ ይላል። ያን ያህል ዓመት ሰርቷል። ያን ያህል ዓመት በሙዚቃ ውስጥ ለፍቷል። ምንም ያፈራው ሀብት የለም። ሙዚቃ ምን የትኛው ገንዘብ ይከፈሉ ነበር? ሆይ ሆይ እኮ ነው እንዴ! በጣም ነው እኮ የሚያሳዝኑ የድሮ ዘፋኝ። ለመሐሙድ ብቻ እኮ አይደለም ጥላሁን ነበረው እንዴ? ከጥላሁን ቀጥሎ ነው እንግዲህ መሐሙድ የሚደነቀው አይደለም እንዴ? ጥላሁን ነበረው ቤት የለውም። ተው ግድ የለህም። ከተለያዩ በኋላ ከፍቺ በኋላ ከጋሽ መሐሙድ ጋር ተገናኝታችሁ አታውቁም? በምንም ኧረ አግኝቼዋለሁ፣ ሰላም እንባባላለን። እንዴ እኔ ወንድሜም እኮ ሙቶ ታላቅ ወንድሜ ሙቶ ምትክ በየነ እያለቀሰ መጥቶ ተቃቅፈን አልቅሰናል። እንዴ ወንድሜ እኮ ነው። እህቱ ሙታ የመሐሙድ እህት እኮ ሙታ ሄጄ ቀብር እኮ እያለሁ እንዴ አሁንም ልንለያለን እንለያይ እኮ አንችልም። መሀላችን እኮ ልጆች አሉን፣ ቆንጆ ቆንጆ ልጆች፣ የተማሩ ልጆች። እግዚአብሔር ይመስገን። ልጆቼን ተወው፣ የልጅ ልጆቼ ተምረው አሁን የልጅ ልጅ ልድር ነው። የዶክተር ጊዮንን ልጅ ልድር ነው። ለእኔ ያደረገውን ፈጣሪ ለሁሉ ያርግለት። እሱ ጠብቆኛል እስከ ዛሬ ድረስ። ስለዚህ ግን አሁን ጋሽ መሐሙድ ያው እርጅናውም አለ፣ ስራውንም የሙዚቃ ስራውንም ትቷልና እንደው እሱ አሁን አጋጣሚውን አግኝተው ጋሽ መሐሙድን ፊት ለፊት ቢያገኙት መጀመሪያ የሚጠይቁት ጥያቄ ምንድን ነው? ምንም ደህና ነው የማሚዬ ብዬ ስመዋለሁ። ምንም አግኝቼዋለሁ። ደግሞ ቀብርም የአየህራድ አላምሬ ሞተ ጊዜ አግኝቼው እጄ አቅፌ ስሜ ደህና ነው የማሚዬ ብዬዋለሁ። እንዴ ማሚ እኮ በጣም ጨዋ ሰው፣ በጣም እኮ ጥሩ ሰው ነው። በጣም የዋህ ነው። ደግሞ መጠበቄም ነው ለሁሉ ነገር በሰላም ያቆየው። እንዴ ብዙ እኮ እኔ በጣም አድንቄዋለሁ። አሁን የትግራይ ጦርነትም ጊዜ ምኑም ውስጥ አልገባም። ሌላው ሁሉ ምን ሊገዘመቻ እያለ ጉራ ሲነፋ መሐሙድ ምኑም ውስጥ አልገባም። እንዲህ አይነት ጨዋ ሰው ነው። ግን ከዛ በኋላ በተዘጋጁ ለምሳሌ ስንብቱም ላይ አልተገኙም። አልጠሩኝ። ቢጠሩኝ ይሄድ ነበረ። እኔ እንደውም ብያለሁኝ የመጀመሪያ ሚስት ወይዘሮ ፀሐይም ልትጠራ ይገባ ነበር፣ እኔንም ሊጠሩኝ ይገባ ነበር። ያ ደግሞ ሙሃ ያለው አንድ ድሮ የወለደላቸው እሳቸውስ ቢመጡ ምን አለ ብንከባው ኃጢአት የለውም። ለእኔ ስላልጠሩኝ እንጂ ቢጠሩኝ ይሄድ ነበር፣ እገኝ ነበረ። ግን የጠራኝ የለም እንጂ ቢጠሩኝ
ቆንጆ አበሻ ልብስ ለብሼ ሄድ ነበር። ሙሽራ መስለኝ ከዩ ነበር። አይ ማሚያው የዋህ ነው ደህና ይሆን አለበት። እንደው እናንተ በእውነት ልንገራችሁ ገንዘቡን ዘረፈች ያልተዘረፈውን፣ በላችሁ ያልተበላውን፣ ይዞ ያልመጣውን ልክ ይዞ ንብረቶች ወደ እኔ ይዞ እንደገባ አስመስላችሁ የምታወሩ ምን አለ ለአንድ ቀን እንኳ በብፁዕ ወቅዱስ አቡነ ጳውሎስ እጅ እንዲጠመቅ አድርጌ ወደ ክርስትና ሕይወት የመለስኩት ደጉንና እውነተኛውን ባለቤቴን በግዳጅ አይደለም በተጽዕኖ አይደለም መምህር ያሬድን እንዲያስተምረው አድርጌ ተምሮ አምኖበት ስለተጠመቀው አናወራ? ምን አለ በሱ እንኳን ስታመሰግኑኝ አትሰሙ? ሌላው ቀርቶ ደግሞ እንደው ለእግዚአብሔሩም ቢሆን ሲዘምር ይህን ታዩታላችሁ። እንዲህ የሚዘምረውን ዛሬም እመቤታችንን እያመሰገነ እንትን የሚለው በእኔ ጥረት ስለሆነ እሷን ብታነሷት እንኳን አንዳንድ ቀን ይጠቅማቸዋል። እነ ዶክተር አረጋችን እንኳን አስታውሱ። አመሰግናለሁ።